ጉድ ነገሩ እየቀጠለ ነው እየሄደ ያለው። ትላንት አይታችኋል ብዬ አስባለሁ። ሮታን በምንም ተአምር ሆኖ በምን አሁንስ መታገስ አልችልም። ምክንያቱም ከዚህ ሁለተኛ ጊዜ እንደዛ አይነት በልጄ ሲመጡብኝ የዛኔ ነገሩን ቢተወውና እንዲሁም ደግሞ ዝም ቢል ይሻለኛል ብዬ ነገሩን ዝም ብዬ ከፍርድ ጋር አውጥቻቸዋለሁኝ። አሁን ደግሞ ግዴታ ፍርድ ጋር መሄድ አለብኝ። ነገር ግን 24 ሰዓት አልሞላም። ስለዚህ እዚህ ጋር ደግሞ ልጄ ማንም ሊወስድብኝና ማንም ምንም ሊያደርገው አይችልም። አብርሽና ብዙዬ ሲቀጥል ደግሞ ሄርሜላን በዚህ ውስጥ አለችበት። አሁን ደግሞ አብርሽንና እንዲሁም ደግሞ ብዙዬን ስልክ ሲደውል ስልካቸው አይሰራም። ለአሁን ሰራልኝ የሄርሜላ ስልክ ነበር። እሷን ጠርቻታለሁኝ። ግን እስከ ዛሬ ድረስ በምንም ሁኔታ ሆኖ በምን ታግሼ አልፋለሁኝ። አሁን ደግሞ የሚታገስበትም አቅሙም የለኝም። እንግዲህስ የሚሆነው እናንተ ታያላችሁ። ምናልባት ራሴን ተቆጣጥሬ ላውራት እሞክራለሁኝ። ግን የሆነ ነገር ቢትለኝ እናንተም የሆነ ነገር እንዳትሉ የመጡብኝ። አሁንስ በልጄ ለልጄ ብዬ ብዙ ዋጋ ከፍያለሁኝ። ብዙ ነገር ሆኛለሁ። ብዙ ነገር ተብያለሁኝ። አሁን ደግሞ ሌላ ነበር። በልጄ ከመጡብኝማ አልተውም እያለች ነበር። በነገራችን ላይ ይሄ ነገር ሲጀመር ሄርሜላን ከዚህ ህይወት ውጪ፣ ከዚህ ጭቅጭቅ ህይወት ውጪ ብለናል ብዙዎቻችን። ሩታም ደግሞ እኔ አንድ ግርም የሚለኝ ነገር እዚህ ጋር እንዲህ አድርጎ ነው ያኔ ልጁ አሁን ለልጁ ለምሳሌ አጋዥ አላኝ ብላለች። እንዲሁም ደግሞ አብርሽም አጋዥ አላት ብለዋል። ይሄ አሁን እንትና ሩታ ያወራችው ነገር በጥርጣሬ ነው። እርግጥ አድርጋ የወሰደው አብርሽ ነው ወይም ደግሞ ብዙዬ ነው አላለችም። እዚህ ጋር ሄርሜላን አምጥታ እያፋጠቻት ነበር ትላንት ማለት ነው። ሄርሜላ እንግዲህ እኔ ማቃው ነገር ምንም ነገር የለም፣ እንዲሁም ችግራቸው እዛ ጨርሱት፣ እኔን የሚያገባኝ ነገር የለም። በአንቺና በአብርሽ መካከል ለተፈጠረው ችግር እኔን አትጥሪኝ፣ ለራሳችሁ ጉዳይ እዛ ጨርሱት ነገሩን ጉዳያቸውን እያለቻት ሰምታችኋል ብዬ አስባለሁኝ። ሄርሜላም ደግሞ ከመጀመሪያው ማለት ሩታም ደግሞ ከመጀመሪያው ጀምሮ እስከ ዛሬ ድረስ በህይወቴ አልወጣም ያልሽኝ ህይወቴን ደግሞ እንደዛ ስቅልቅል ያደረግሽው አንቺ እንጂ ማንም አይደለም። ስለዚህ አሁንስ ይበቃሻል። ልጄን የት እንዳለ ንገሪኝ። እኔ አሁን ምንም የሚጨክንበትም አንጀት የለኝም። እንዲሁም በቃ አልችልም፣ ምንም ነገር ማውራት አልችልም። እኔ የሚፈልገው ልጄንና ልጄንን ብቻና ብቻ ነው እያለች ነበር። ከባድ ነው በነገራችን ላይ። በሩታም ለማፍረድ ትንሽ ግራ ያጋባችኋል። ሄርሜላም ላይ ለማፍረድ ትንሽ ግራ ያጋባችኋል። ይሄ ችግር ሁላ የሚመጣው ማን ነው? አብርሽ ነው። አብርሽ ደግሞ እንደ ልጆን ዞሮ አባቴ ማለት አይተውምና የሚያስፈልገው ነገር ህግ በፈቀደለት ልክና ህግ ባስቀመጠለት ሁኔታ ልጁን ማያት ባለበት ልክ ልጁን ማያት ይችል ነበር እንጂ እዚህ ጋር ሌላ ብጥብጥ ማምጣቱ ተገቢ ነው ብዬ አላስብም። ብዙዬም ብትሆኚ እንዲሁም ደግሞ አብርሽም ብትሆን እዚህ ጋር እኔ ብዙ ጊዜ እንደዛ ነኝ። በነገራችን ላይ ማንም ስለወደዳ ወይም ደግሞ ማንም ልክ ናት ስላላ እኔ ልክ ናት ወይም ደግሞ ማንም ጥፋተኛ ናት ስላላ እኔ ጥፋተኛ ናት ሊል አልችልም። ምክንያቱም አሁን ሩታ ላይ የምንፈርደው ነገር አንዳች ነገር የለም። የፈለገች ነገር ብታደርግ አብርሽ ከሩታ ለመራቅና እንዲሁም ደግሞ አይ በቃሽኝ ሩታ ካላ ከልጇን ማታው ነው እንጂ ሩታን ልጇን ነጥቆ መውሰድ ታገቢ አይደለም። ሲጀመርም ደግሞ ይሄ ልጅ ማደግ አለበት ከእናቱ ነው ብለን በዚህም በፊት አውርተናል። በነገራችን ላይ አሁን አይደለም የዛኔ መተጨቃጨቁ ጊዜ አይ እንግዲህስ ሩታን ከታውካት ልጇንም ተውላትና ማድረግ ያለብህ እንደ አባት ማድረግ ያለብህ ነገር አድርግ፣ ከዛን ማየት ባለብህ ልክ እዩ። ከዛን በኋላ ምንም በልጃችሁ አማካኝነት የምትጨቃጨቁና ሚያንታረካችሁ ነገር የለም ብለን ነበር ከዚህም በፊት። ነገር ግን ለተወሰነ ግዛቶች ወይም ደግሞ ለተወሰነ ቆይታ ልጃቸው እንትን ብሎ ከዛም በራሳቸው ጉዳይ ገቡ። አሁን ዞሮም ተዛዞሮም ተሽከርክሮ መጥቶ በልጃቸው ተጋጩ ማለት ነው። ይሄ ነገር ምንድነው? እኔ እንጃ ነገሩ እንዴት ነው ማለት እንደ ሆን ተብሎ ድራማ ከሆነ ህዝብንም አለማስጨነቅ እናንተም ድራማ የሚባል ነገር ሲም ሰጥታችሁ እኛም እንደ መጀመሪያችን ተከታይነን እንከተላችኋለን። ከዛን ደግሞ እናንተም ደግሞ ሁል ጊዜ ህዝብንም ከማሰቃየት እናንተም ለራሳችሁ ደግሞ የሊሆና ብጥብጥ ውስጥ ከመግባታችሁ እንደ ሲም ቢሰጣው ተገቢ ነው ብዬ አስባለሁ። እንደኔ ማለት ነው። ያው ተመልካች እንደሆነ ድራማም ቢባል የትም አይሄድም። እናንተ ነው ይብስ የተሻለ እይታ ይኖራችኋል እንጂ ማለት ነው።
ስለዚህ ህዝብንም ከማስጨነቅ ለራሳቸውም ከማስጨነቅ ይሄንንም ደግሞ አይኑን ያልከፈታ እንዲሁ ደም ያልገባበት ህፃን ልጅ ነው ጀምራችሁ ይሄንን ደረጃ ያደረሳችሁ አይደል? ስለዚህ ልጁን ተውትና እናንተ የፈለጋችሁትን ሆኖ የፈለጋችሁትን ስሩ። ልጁ ትንሽ ይደግበት ብለን ነበር። ያው ያ ነገር አልተሰማም። በእርግጥ እናውቃለን አሁን ለታ ሚዲያው የህዝብ ተጠቃሚ ወይም ደግሞ የህዝብ አንድ እንትን ሆነዋል። ነገር ግን ይሄንን ቢናቀሙ እንኳን እናንተ ትንሽ ማረጋጋት ትንሽ ደግሞ እንደ አባት እንደ እናት መሆን አለባችሁ ብዬ አስባለሁ። እንዴ ወይ አባቱ አያበርድ ወይ እናቱ አታበርድ፣ እንዴት ነው ነገሩ? አራ በጣም ይደብራል። ምሬኔና ከሚላችሁ በላይ የሚያስጠላ የሚደብር ደረጃ ደርሳችኋል። አሁን ደግሞ ፍርድ ማለት ምንድነው ጥሪ ያመጣችላት ነው። አሳይ ደግ ገባሽ አይደል? የምሬኔና ሩታ ጥፋት ስታጠፋ ሩታንም በዚህ ልክ ነው የምናወራው። አብርሽም ጥፋት ሲያጠፋ ደግሞ አብርሽንም በዚህ ልክ ነው የምናወራው። አሳይ ደግ ነው ያደረገችው አልኩት። የምሬኔና ለምን ሩታን ከተዋት ከነ ልጇ ይተዋት። ልጁን እንደ አባት ማድረግ ያለበት ነገር ያድርግ፣ ማየት ያለበትን ልክ ይይ። ከዛም በኋላ ደግሞ ልጁን ማውሰድ የሚባል ነገር አረ በጣም ነው የሚያስጠላው የሚደብረው። የምሬኔና እንኳን ደግ አደረገች ነው ያልኩኝ። እናንተ ነው የምታውቁት። ትንሽ ነገሩ ማሩም ሲበዛ አይጣፍጥም ይባል የለም። ስለዚህ ይሄ ነገር ደግሞ ሲደጋገም በጣም ነው የሚያስጠላው። ድራማም ከሆነ አንድ ድራማ በሉልን፣ እኛም እንያችሁ ከቀልባችን ሆነን እናንተም ስሩ ከቀልባችሁ ሆናችሁ ልጁን ደግሞ በህይወትና እንዲሁም የተወሰነ ቢያድግበት ተገቢ ነው ብዬ አስባለሁኝ። የእናንተን ሀሳብ አስተያየት ካላችሁ ኮሜንት ማስቀመጥ ትችላላችሁ። በያላችሁ በሰላማችሁ ብዛት ቸር ቆዩልኝ። ባይ ባይ። አመሰግናለሁ። ቴንክ ዩ